አረ ወንድ የወንዶች አለ አረ ኮስታል ሴቶች አለ አረ እንደው አለን ባዮች እስቲ ብቅ በሉና ሳውዲ አረቢያን ታደጓል ወራጅ ሀገር እየተመታ ነው ኢትዮጵያችን ነች ቦርደሩን አጥፋውና ተመልከቱ ይሄ ኢትዮጵያ ላይ መለከታት ነው እነዚህ እዚህ ላይ ቁጭ ብለው ተራራ ቁጭ ብለው ይሄን ከዘጉ ኢትዮጵያ እዚህ ላይ ቁጭ ብላ ይሄን መዝጋት አትችልም እዚህ ላይ ቁጭ ብላ ይሄን መዝጋት አትችልም ያ ምንም ጀልባ ሳይኖር ምንም የጦር መርከብ ሳይኖር በሚሳኤልና በድሮንስ ብቻ ሲፓወር ነው አሁን ላይ ባቤል መንደር መዝጋት መክፋት ይችላል የባህር መዝጋት መክፋት ይችላል ተራራ ላይ ወጥተህ ተቀመጠ የሁሉ ፖፑሌሽን ከሰፈረ አትሞክር ጦርነት አትሞክር አያስወጣ አይነፋ ወንድናት የወለደችው አቋርጦ እዛ አይደርስም አይወጣ የምትዋጋው ከተራራው ጋር ስለሆነ ሶማሊያ ያለ ሁለት ወንዝ መኖር አይችልም ጅቡቲ አንድ ቀን አታለም ከአዋሽ ውሃ ካልሰጠናት አባያውና ጋሞያውና ኦሞ የኬንያ ኖርዘርን ኬንያ በሙሉ ይጠፋል ኦሞ ወንዝ ከተዘጋ ጠረፍ ላይ ቆመ ልታውራ ልትፎክር ትችላለህ ተኩስ ትችላለህ ግን ኢትዮጵያን በወራ ማሸነፍ ማንበርከክ አይታሰብ አይቻልም ዛሬ አይደለም ድሮም አይቻልም ተራራዎቹ አውቀው ካላጎበደዱልህና ካላጎነበሱልህ በስተቀር እለፍ ብለው ካላሳለፉ በስተቀር አይሆን ተራራዎቹ ያሳለፉ ሰዎቹ ሲያሳልፉ ይላል ግብጽ ግን ሰተት ብላ ማምጣት ቻለቻል ከዛስ ወንድ የሆነ ኢትዮጵያ አይደፍርም ያለው ትራብ ይመጣ ቅንጣት አልጠርጣሪ የለኝም ይላል ላንድ ፓወር ስለሆነ ማየትኛው ወንድነኛ ያለ ሀገር መጥቶ አቋርጦ ወደ አዲስ አበባ ይመጣም አይደርስም ዝራ ይላል አውሮፕላን መንደርደር ያለው ከላይ ላይ እየተረሳ የሚደብድ ኦፕሬተር ያለው አንቲ ኤርክራፍት ያለው አንቲ ሚሳኤል ያለው ኤቭሪቲንግ እኮ እና ቢሾፍቱን የሚያክል መርከብ ማለት እኮ አንዱ እና ቢሾፍቱን ይዘህ ጠጋ ማለት ከነጀቶች ጠጋ ማለት እኮ ከዛ የተነሳ መቀጥቀጥ ነው ወፍዬ ከእንግሊዝ ወደ ቡልጋሪያ በረራ ከእንግሊዝ ወደ ቡልጋሪያ ሰመር ስቴት ነው ሰፈር ነው ቤት እየሰራን ነው ሱቅ እየሰራን ነው እንግሊዝ አካባቢ ጀምሮ የነበሩት ሪል ስቴት በሶስት ወሩ ሸጦ ጨርሰዋል አሁን ደግሞ ቡልጋሪያ ሰፈር ጀምረዋል እንሂድ እዛ ያልኩ ነው በረራ ወደ ቡልጋሪያ ሱቅና መኖሪያ ቤቶችን መግዛት የምትፈልጉ በዚህ ስልክ ደውሉ ይሏቸዋል ከነፃ ሚዲያ ነው የመጣ ነው ብላችሁ ካላችኋቸው ደግሞ ሰመር ስቴቶች ቅናሽ ያደርጉላቸዋል አስተካክሉ ቡልጋሪያ ድርጅታችን ሰመር ሪል ስቴት ሲጠበቅ የነበረውን የቡልጋሪያውን ሳይት ለሽያጭ አቀረበ። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ያዘጋጀን ሲሆን በተመሳሳይ ሰፋፊ የንግድ ቦታዎችንም ከ50% የባንክ ብድር ጋር ይዘንላችሁ ቀርበናል። ከዚህ በፊት በሴቶች አደባባይ የገነባናቸውን ቤቶች ያስረከብን ሲሆን በእንግሊዝ ኤምባሲ ያሉትን ቤቶች ሽጠን እንዳጠናቀቅን ይታወቃል። ታዲያ በአዲሱ ቡልጋሪያ ሳይታችን ላይ ቀድሞ ለሚመጡ 10 ደንበኞች በካሬ በ89 ሺህ ብር እንዲሁም እንደያከፋፈሎ እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ይህ ነፃ ውይይት ነው ነፃዊትን ዛሬ ማቀርብላችሁ እኔ ሲም ተሾመና ወፉ ጃምሪን ጃምድሮን ነው ወፉ እንዴት ነው ደህና ነው ምን ያስቃል ወታደሮቹ ችግር አለ መከላከያ ላይ ችግር አለ ያቋም ችግር አለ እሺ ሳነካካ ማለት እሺ መከላከያ መኮንኖቹ እያስመረቀ ነው እንደ ጉድ በዚህ በኩል ሰራዊት ያስመረቀ ደግሞ እንደገና ያስመረቅና ደግሞ እንደገና ከመሐላቸው ደግሞ ይመርጣ ደግሞ እንደገና ልዩ ኃይል ብሎ ያሰለጥናል ተቃላ ግን የሁሉ ስልጣን አለ ምንድነው ብለ እሳቸው የትምህርትና ስልጣና ጉዳይ እሳቸው መሰለኝ ጠይቃቸው ማለት ነው ጥያቄ ካለ ከሌላ አልፎ መቀበል ያለ
በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የወረዳ የቁርጥ ግብር ከፋዮችና በ775 የክፍያ ማዘዣ ለደረሳችሁ ግብር ከፋዮች በሙሉ እንኳን ለ2018 የግብር ማሳወቂያ ወቅት አደረሳችሁ። በቀድሞ አጠራር የደረጃ ሐመሩሃ ግብር ከፋይ የነበራችሁና በተሻሻለው አዲሱ የገቢ ግብር አዋጅ የደረጃ ለግብር ከፋይ የሆናችሁ ቁርጥ ግብር ለምትከፍሉ ግብር ከፋዮች ዓመታዊ ግብራችሁን አሳውቃችሁ የምትከፍሉበት ጊዜ ከሐምሌ 1 ቀን 2018 እስከ ሐምሌ 30 ቀን 2018 ዓመተ ምህረት መሆኑን እንገልጻለን። ስለሆነም የሚጠበቅባችሁ የግብር መጠን በ775 በተላከላችሁ የክፍያ ማዘዣ ቁጥር መሰረት በተቀመጡ የኦንላይን የክፍያ አማራጮች በቴሌብር፣ በኢትዮጵያ ንግድ ባንክ ባላችሁበት ሆናችሁ ግብራችሁን እንድትከፍሉ እያሳወቅን በመዘግየት ከሚፈጠር የኔትወርክ መጨናነቅና ቅጣቶች ራሳችሁን እንድትጠብቁ ከወዲሁ በአክብሮት እናሳስባለን። ፍትሃዊ የገቢ አሰባሰብ ለአዲስ አበባ ብልጽግና። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ። ቲቦር ናጊ ያለውን ሰምታል። መነሻችን ስናገው ባለፈው ሳምንት ቲቦር ናጊ እንደዚህ ተናገረ ብለው ነገሩ ሲያራግቡት አገኘው። እኔ ጉድ ወይ ለኛ በጥሩ መንገድ ነው ቲቦር ናጊን ጉዳይ አነሳ ተብሎ የተባለው። እኔ ግን አልተዋጠልኝም። ይሄ ዜሮ ድምር ጨዋታ ነው አልኩኝ። ነገሩ እንደዚህ ነው። ግብጾች የሚጫወቱት ታወቀ ጨዋታ ነው። ከወያኔዎች ጋር ከሻቢያዎች ጋር ተገናኝተው ባለፈው ምናሉ የቀይ ባህርን ጉዳይ የሚመለከታቸው ኮስታል ስቴቶችን ብቻ ነው። የቀይ ባህር ጠረፍ ያላቸው ሀገራት ብቻ ናቸው የቀይ ባህርን ጉዳይ የሚመለከታቸው ብለው ይህን የጅል ጨዋታ ይጫወታሉ። የጅል ጨዋታ ነው እና የጅል ጨዋታን ታይና አንተ ለዛ ለጅሉ ሰውዬ ምላሽ ሰጣለሁ ብለህ ወርደህ የጅል ጨዋታ አንተም ከጀመርክ አንተ ራሱ ከጅሉ አትሻልም ማለት ነው። የቲቦር ናጊ ስቴት ለኔ እንደዛ ነው። ምን አላቸው መሰለህ? ኦኬ ኮስታል ስቴት ያላችሁ ወሬ ለነሱ ተገቢ መልስ እኮ ጅሎ ስለሆኑ ግን ጅል መልስላችሁ እኛ እንደዛ እዛው ሰንገባ ምንድነው አባብ እንደዚህ ታዲያስ ባለ ካላችሁ የቀይ ባህር ደህንነት የሚመለከታቸው የቀይ ባህር ኮስታል ስቴቶችን ወይም የድንበር ጠረፍ ያላቸው ሀገራትን ብቻ ነው ብለው ጨዋታ ከጀመሩ ቆይተዋል። ግብጽና ኤርትራ፣ ግብጽ፣ ሱዳን ነው ሬልሲ ፎረም ምናምን ብሎ የሚያወሩት ማለት ነው። ቲቦር ናጊ ያላችሁ ምንድነው? ኦኬ ቀይ ባህር የሚመለከተው የቀይ ባህር ተዋሳኝ የሆኑ ሀገራትን ብቻ ከሆነ አባይም የሚመለከተው ለአባይ ገባር የሆነ ወንዝ የሚያመነጩ ሀገራትን ብቻ ነው አለና ገላገላቸው። ግብጽ ለአባይ የምታበረክተው አንዳች ውሃ ጠብታ የላትም። ቶታሊ አባይ ላይ ጥገኛ ናት አይደል? ስለዚህ በአባይ ላይ መወሰን ስልጣን የላትም ማለት ነው። ማውራት ሁሉ የላትም። በአባይ ላይ የሚያወሩት የአባይ ገባር ሀገራት ትሪቢተሪ የሆኑ ስቴቶች ናቸው አለ። እርግጥ ነው በቀይ ባህር ላይ የመወሰን ስልጣን አላቸው ሀገራት የቀይ ባህር ተዋሳኝ የሆኑ ሀገራት ናቸው ብሎ ለሚሉ ሰዎች ይሄ ተገቢ መልስ ነው። ጅል ለጅል አብረህ አዝግም እንዳይሆን ወይም ጅል ለጅል አብረህ ተጃጃል ነው። ግም ለግም አብረህ አዝግም ከሆነ ጅል ለጅል አብረህ ተጃጃል ነው የሚሆነው። ለኛ ይሄንን ስልት መከተል አብሮ መጃጃል ነው። ለምን? አንደኛ ቀይ ባህር የኮስታል ስቴቱ ብቻ አይደለም፣ ዓለም አቀፍ ማሪታይም ሩት ነው። ዓለም አቀፍ የባህር መስመር ነው። አንተና እኔ እዚህ ጋር ቱልቱላችንን ብንነፋም ያለኛ ማንም ፈቃጅ ወራጅ ገራጅ የለም ብለን ብንልም እንደ ኢራን አፈርንሰህ ለመነሳት ካልተዘጋጀ በስተቀር ይሄን ክሌም ማድረግ አትችልም። ይሄን እንኳን ያሉት ጠባቡ መሬት ላይ 21 መሰለኝ ኖቲካል ማይልስ ነው ምናምን የሚሉት መለኪያ ያላቸው። አንድ ሀገር ከባህሯ ጠረፍ 12 ኖቲካል ማይልስ የሷ ነው። 12 ሲደመር 12 24 ይሆናል። ይሄ 21 ነው አይደል? ስለዚህ ጠባቡ ቦታ ላይ ሁለቱ ሀገራት ሙሉ በሙሉ ይዘጉታል ማለት ነው። የሁለቱ ብቻ ይሆናል። አንድ ሀገር ከባህር ጠረፍ 12 ኖቲካል ማይል ከወሰደች
የኛ 31 ነው። የመን ከዛ ስንት ወሰደች እንበል 12 እኛ ከዚህ 12 ወሰድ ብንል 4 አለ በመሃል 6 ኪሎ ሜትር 7 ኪሎ ሜትር አለ እሱ ኢንተርናሽናል ይሆናል በቃ አልነካውም አንተም አልነካውም እያሉ በመሃል ሹክ እያሉ መሄድ ይችላሉ እንደማለት ነው። ለማንኛውም ክሌም ማድረግ አያስኬድም። ለኛ ኬላ ማቆም ከፈለክ እንደ ኢራን አፈርልሰህ ለመንሳት መዘጋጀት አለብን። ለኛ ይሄም አያስኬድንም። እኛም የዓለም አቀፍ መስመር መዝጋት አያስፈልግም። ጌት ኦፍ ቲርስ የተባለበት ምክንያት ግን አለው ታውቃለህ። ባቤል መንደብ ማለት ጌት ኦፍ ቲርስ ነው፣ የእንባ መግቢያ ማለት ነው። ገና ስገባ እንባ ማፍሰስ ጀምራለህ። ለምንድን ነው እንደዛ የተባለው? እዚህ ጋር ድሮ በጣም ከፍተኛ ቁጥር ያለው ፓይሬት ነበረ አሉ። በእኛ ዘመን አክሱምን በምትገዛበት ዘመን ማለት የሺህ ዓመት ታሪክ ነው አሉና እንደምን ባለው የምታለቅሰው አሉ። ገና እዚህ ጋር ስትደርስ እቃጭነ ከህንድና ከቻይና መጣ እዚህ ጋር ስትደርስ እንባ ዝርግፍ ይላል አሉ። ጌት ኦፍ ቲርስ የተባለው ለዛ ነው ሲሉ አይጭቆ ነው በቀደም ያ እንዳለ ሆኖ የቲቦር ናጊ አካሄድ ታዲያ እንዴት ነው ያዋጣል ወይ ካልን አያዋጣም። የማያዋጣበት ከምንድን ነው? አንደኛ ዜሮ ሰም ጌም ነው፣ የዜሮ ድምር ጨዋታ ነው። ምክንያቱም ኢትዮጵያም ያለ አባይ ኢትዮጵያ አባይ ላይ ያሁሉ ሚና ያላት ቢሆንም ኢትዮጵያ ራሷ አባይ የምታመነጭ ቢሆንም 86% ያለ ቀይ ባህር አትኖርም። መውጫ መግቢያ መነገጃ መስመር ያስፈልጋታል። ግብፅም እንደው ቀይ ባህር ምንም እንኳን ባይመለከታትም ስዊዝ ካናል ቢኖራትም ኬላ አስቀምጣ በአመት 10 ቢሊዮን ዶላር እያገኘች ቢሆንም ያለ አባይ አንድ ቀን አታድርም። እሷም ሁለቱን ይፈልጋሉ ማለት ነው። አባይንም ቀይ ባህር ነው። ገባ? የቲቦርና አካሄድ አንተ አይመለከትም አንተ አይመለከት የሚለው አካሄድ የጅል መጃጃል ነው የሚሆነው። እዛ ነው ሰጥቶ መቀበል ነው የሚሆነው። ስለዚህ አባይ በዚያ አለ፣ ቀይ ባህር በዚያ አለ። ሰጥቶ መቀበልና ኮምፕሮማይዝ ማድረግ ነው የሚያስኬደው። እሱ ደግሞ ምን ይባላል? መደመር ይባላል። የዶክተር አብይ ፍልስፍና ማለት ነው። ይሄ ብቻ አይደለም። ሁለቱም ቀይ ባህርና አባይን ግብፅን ትፈልጋለች። እኛ እኮ ምንም አናገኝበትም። ያውም እሷ እኮ 10 ቢሊዮን ዶላር ከስዊዝ ካናል ታገኛለች። አሁን እኮ የውር ድንብር ፖለቲካ የምትሄድ መሆኗን የምታውቁት ግብፅ ከ10 ቢሊዮኑ ስንት ወደ 4 ቢሊዮኑ 5 ቢሊዮኑ ዶላር ኦልሬዲ ቀርቶባታል። አሁን ደግሞ ሁቲ ሲዘጋው መከራዋ ይበዛል። እሷ ራሷ አደጋ ላይ ያለችውና የኛ አካሄድ ህዳሴን ገብተን ቀይ ባህር እየጠየቅን ያለ ነው። አካሄዳችን እያሳካን ነው። እነሱ ደግሞ የእጃቸው ላይ ያለውን እየጣሉ ነው እየሄዱ ያሉት። ድጋሚ ኮስታል ስቴት ብቻ ነው ብሎ ትልቱላችሁ ስንፉ አሁን ስዊዝ ካናል ማነው ሁቲ ዘጋ። እስቲ ትንፍሽ በል። ቆይ ቀይ ባህር ጉዳይ የሚመለከተው ኮስታል ስቴትን ነው አልካደን? አዎ እሺ፣ መልካም። ሁቲ የሳውዲን እንትን መርከብ መታ በል አንድ ትንፍሽ በልልኝ እስኪ። ልብ ያለው አረ የወንዶች አለ፣ አረ ኮስታል ስቴቶች አለ፣ አረ እንደው አለን ባዮች እስቲ ብቅ በሉና ሳውዲ አረቢያን ታደጓል። ወዳጅ ሀገር እየተመታ ነው። በቀደም እንትን ትላቸዋለህ መልሰው የምንድነው የፔትሮ ኬሚካል እኮ ኃይለኛ ፋብሪካን እኮ ድብን አድርገው የመቱት። ወይኔ ሳውዲማ ስትመታ ቅር ይለኛል ወዳጄ። ትቀልዳለህ ይነው ማዳበሪያ እኮ በቀደም የገዛነው ከዛ ነው። ማዳበሪያችን መቱብን ፋብሪካችን ጎዴ ተመታን ሊሰማኝ ትላለህ። ሌላው ሲቀር ደግሞ ምንድነው መሰላችሁ ውሃ ጅል አንተ የዚህ ዓለም እኮ የጅል ፖለቲካ እኮ። እስቲ ዝም ብለህ ይሄን አካባቢ ተመልከተው፣ ወፉ ምን ያሳያል? እዚህ አካባቢ ውሃ ይታያል። ይኸውላችሁ ይሄ ኤሪያ ኤርትራን እንኳን ተዋት ሀገር አይደለም እንደ ሀገር የምትቆጠረው ማለት ነው። ካርታ ውስጥ መግባቷ ራሱ ይገርማል። እሱ እንዳለ ሆኖ ይሄ ሁሉ ኤሪያ ወተር ስትሬስ ያለበት ኤሪያ ይታያል። እኔ ደግሞ እኮ ይሄ ዝም ብሎ ተፈጥሯዊ ይመስላችኋል? ባለፉት 30 ዓመታት እኮ ነው ይሄ የወተር ስትሬስ ጣሪያ የደረሰው። በ30 ዓመት ውስጥ የውሃ እጥረቱ ምን ያህል ደረጃ እንደደረሰ ቀጥሎ ያሳያል። እዚህ ጋር ውሃ ያላቸው ማናማናችሁ ቺትና ኢትዮጵያ ከዚህ ጋር ለዚህ ቀጠና ወተር ስትሬስ ደብልስ ኦቨር ዘ ፓስት 30 ይርስ ባለፉት 30 ዓመታት ውስጥ ወያኔ መጥቶ ከወደቀ በኋላ ባሉት ወያኔ በነበረበት ሰዓት እዚህ ሀገር ማለት ነው የውሃ እጥረቱ በጥፍ ነው የጨመረው። ለዚህ ቀጠና የውሃ ምንጭ ሆና የምታገለግለው ብቸኛው ሀገር ኢትዮጵያና ከላይ ቱርክ ነው ያለችው።
ቱርክ ገደባ ጨርሳለች አሰማም ቱርክ እኮ አሁን ደረሰችበት ደረጃ ልደርስ ነው ሲሪያና ኢራቅ መስዋዕት ሆኑት ሲሪያና ኢራቅ እንደዚህ የሚፈርሱት እንደዚህ የሚወድሙት እንደዚህ የሚባሉት በያመጡ በዋጥረስ ነው እኛ ጋር ስመጣ ይሄ ነው ለዚህ ቀጠና ብቸኛ የውሃ ምንጭ ሆና የምታገለግል ሀገር ኢትዮጵያ ናት ነው ይሄን ጉዳይ ደግሞ ዝም ብላችሁ የቀጠናው ብቻ ብላችሁ ይሄ እኮ የስልጣኔ ማዕከል እኮ ነው የዓለም የስልጣኔ ማዕከል የሆነው ቦታ ነው ሴንተሩ ማለት ነው ጥንታዊ ከቻይና ጀምራ ያየው ከቻይና ጀምራ እስከ ስፔን ድረስ ያለው ማለት ከዛ ማዶ ጓቲማላ ምናምን ነገር ዛ ሜክሲኮ ድረስ አለ ሴንተር ማለት ነው የሰው ልጅ ከዚህ በላይ ለሰው መኖር አያመችም ከዚህ በታችም ለመኖር አያመችም ነበር አሉ ኢትዮጵያ ትጓን ያለችው ከዛ ጋር ያለችው መልካም ቀስ ያለኛ እኮ ይሄ በረሃ ሲሆን ቀስ መተበለ እዚህ ተራራ ህይወት ተሰቀሉ እንጂማ ሀገራችን እዚህ ሊቢያ አካባቢ ነበር አሉ ሄሮዶተስ ሊድና ከፈለክ ይነግራል እንደዛ ነው ግን ሄሮዶተስ መቼ እንዳነበብኩት ሁሉ አሉት እዚህ ላይ በጉሩም ስናድሜ ያን እንግሊዘኛ መጽሐፍ ከፍቼ አግኝቼው አድርጌው ገርሞኝ አሁን በየቦታው ሳየው ማጣቀሻው ነው እዚህ አካባቢ ከዚህ ከበረሃ መተን እንደዚህ ተራራ ላይ ወጣልና ተራራ ላይ ተሰቀል እና እዛ ተራራ ላይ የምንኖረው ዝም ብሎ ባጋጣሚ አይደለም ያሸናፊ ህዝቦች ስለሆነ እዚህ ተራራ ላይ ለመኖር ምቹ የሆነ ቦታ ማለት ይውላችሁ ይሄ ይታያል ግሪን ነው ይሄ እንዳለ ማለት ነው ግሪን ብቻ አግሪካልቸራል ላንድ ነው እዚህ ጋር ለመኖር የሚያመች ቦታ ላይ ወፉ አባቶቻችን በጣም ጎበዞች ስለሆኑ ችግር ከሩቅ ሲመጣ አይተው ለይተው ህዝቦችን እንደዚህ አንድ ላይ አሰባስበው የወንዝ ምንጮች ላይ አሰፈሯቸው እና እቺን ሀገር ኢትዮጵያ አሏት ለመኖር የሚያመች ለእንስሳት ለእጽዋት ለሰው ልጅ ለሁሉ ነው ከዛ የተረፈው መሬት ነው ለጎረቤት ሀገር የሰጠነው ትላለ አታፈስኝ ወፊ እውነቱ እንደዛ ነው ምንልክ እኮ ነው መሬት ሰጣቸው የሚታረስ መሬት የለንም ብለው ሱዳኖቹ መጥተው አመልክተው በሉሽ ብሎ ራሱ ብሎ ሰጣቸው ከዛ ጭራሽ ከኛ ጋር አሁን መሬተኛ ነው ብሎ ይጋፉላል ያባቶቹ መሬት እኮ እዚህ ኢንዲያኖች እንደሚደርስ ያውቃል ከዛ እንግሊዞቹ ስንትሮቹ መጥተው እዚህ ቀድሞ ደረሱ ከነሱ ጋር ከመላፋ ብሎ እዚህ ጋር ቆመ በቃ እንጂ መሬቱ እዚህ ድረስ ነው ያውቃል ጅቡቲ እንደዚህ መጥተው ያዟት እንደዚህ ያለው ከዛ አሁን ይሄን ማነሳላችሁ ለምሳላችሁ ቲቦር ናጊ መጥቶ ምን አላችሁ ያባይ እንትን ካልሆነ አለ ያ ቀይ ባህር ለጠረፍ ሀገራት ከተባለ አባይ ደግሞ ለትሪቢዩተሪ ሀገራት ብቻ ብሎ አለ እሺ ብለህ ብትል አንተ ሶማሊያ ጥገኛ ነው ይሄ ሁለት ወንዝ ዋናዎቹ ሶማሊያ ያለ ሁለት ወንዝ መኖር አይችልም ጅቡቲ አንድ ቀን አታለም ከአዋሽ ውሃ ካልሰጠናት አባያውና ጋሞያውና ኦሞ የኬንያ ኖርዘርን ኬንያ በሙሉ ይጠፋል ኦሞ ወንዝ ከተዘጋ ጊቤስ ግድብ ሲጀምር እሪ ብለው በአልጀዚራ ማርቲን ፕላውት ዘገባ ሰሩ ነበር ስለሰሉም ኬንያዎች አሁን ኮና አፋቱን ይዘጉት አልጀዚራ በቃ አፉን ፈታወኛለም እንደዚህ ሁሉም ሀገራት ጎረቤት ተብዬዎች ጥገኛ ናቸው ኤርትራ እንኳን ጥገኛ አይደለም ታዲያ ግን ከተከዜ ውሃ አጠጭም አይደል ኤርትራ ማያው እናንተ መካደር ማዳቁ ስለሆነ ምን ማርገል ተከዜ ወንዝ ዳር በዛ በድንበር ሲያልፍ አጣጡ ማለት የኢትዮጵያ የሆነ ነገር በመካል ላይ ተመሰረተ ነው አዲንታችሁ ያልኳችሁ ለዛ ይሄን ዝበዝር ደግሞ ብታየው እዚህ ጋር የሚወዙት እዚህ ጋር የሚፈሱት ወንዞች ብታይ በጣም ነው የምትከራው ማለት ምንድነው ሁሉም ወንዞች ከኢትዮጵያ ወደ ጎረቤት ሀገራት ይፈሳሉ አንድም ወንዝ ወደ ኢትዮጵያ ይፈሳል ሁሉም ሀገራት በእኛ ዙሪያ ጥገኞች ናቸው ውሃ መፈጋ እንችላለን አገሪቱ ኢትዮጵያ እንድትፈርስ ካልፈለግን መሰለኝ ለምን መሰለኝ ሶማሊያ ውሃ ከከለከልካት ወዴት ትሄዳለህ ኢንዲያኖች ነው የገባው ጨው ውሃ ነው የሚጠጣውን ውሃ ፈልጎ ይመጣል እሺ የህልውና አደጋ ከጋረጥክበት ሶማሌ ራሱ ያጠፋል አንተ የእግዚአብሔር ነው ውሃ እኮ እናንተ ነው እንዴ ይላል ወሬ አመነካችሁ ይላል ውሃ መጠቀም አንድ ነገር ነው የእግዚአብሔር ውሃ ግን እኛ እኮ ያለነው እዚህ ሸበሌ ያለው ማለት ሞቃዲሾ ያለው
እነዚህ ወንዞች ያሉት ህልውናቸው የተረጋገጠው መሰረታቸው የቆሙት እኮ ውሃው ስላለ ውሃው ከሌለ ሞቃዲሾ የለም። ውሃው ከሌለ በቃ ምን እናደርጋለን ብለው ወደ ኢትዮጵያ ይመጣሉ። ኬንያም ኦሞ ካስቀረፈ ቀጥሎ አንተ ጋር ይመጣል። ደቡብ ሱዳንም እንደዛ ነው፣ ሱዳንም እንደዛ ነው። ግብጽ ብቻ ነው የማይመጣው። በበረሃ ላይ ምን ያልቃሉ። ፖይንቱ ግን ምንድነው? ሁሉም ሀገራት ኢትዮጵያ ጥገኛ ስለሆኑ የሞኝ ጨዋታ ለመጫወት አያስኬድም። እኛ እንጫወትም እሱ እኛ ያጣኑ ምንድነው? ውሃ አጣኑ። የራሳችን ውሃ እንጠቀማለን ከጎረቤቶች ጋር በሚጠቅም መልኩ እኛ ጋር የምናመነጨውን ኃይል ለጎረቤት አገራት እናሰራጫለን። ምን ይባላል እሱ? ሰርዶ ይባላል። እንዳትሳፈጥ ደግሞ አለንጋ ያስፈልጋል። አለንጋው ከቆዳ ሳይሆን ከጉማሬ ቆዳ የተሰራ ይሆናል። እንዳደፍር አድርጎ የሚሳይ ከመታ ቆርጦ የሚጥል ማለት ነው። ወፉ ጉማሬ አለንጋ እኮ አሁን ተቀምጦ ስለማታውቅ የፖሊሱን ታውቀዋለህ። በቃ እንዴት እንደሚያምጣ የፖሊሱ ያጎማው ቆይቶ ነው የሚያመው። ቴኑስ ኦብዘርቭ አድርገን ያንተ ቆዳ ሴቭ ያደርገዋል። እየባሰ ሄዳል። እየተጠጠዘ ቀምሳታል ማለት በደንብ ቀምሳታል ማለት ነው። በቃ ጉማሬ እንደዛ ነው። የጉማሬ አለንጋ የሚባለው የኢትዮጵያ ውጭ ጉዳይ ፖሊሲ ብላችሁ ብትጠይቁት ሁለት ዶክተር አብይ ሲናገር ሰምታችሁ ከሆነ መጽሐፉ ላይም እንደዛ ነው የሚለው። ምንድነው? ሰርዶና አለንጋ ኢኮኖሚክ ኢንቴግሬሽን እንከተላለን። ሲቀጥል ደግሞ ኃይለኛ ዱላ ጦር ሰራዊት እንገነባለን። እንዳትሳፈጠን ነው፣ እንድትተባበር ነው። እኛ የምንፈልገው ትብብር ነው። በጉልበት ከመጣ ግን መሰበርም ያመጣል ማለት ነው አካሄዳችን እና ስልታችን ነው። ኢትዮጵያ ማለት በቃ እንደዚህ ናት። በጣም የሚያስቀኝ ፓርቲ ነው። ይኸውላችሁ ተራራው ይታያቸዋል። ተራራው እንደዚህ ይሄኛው ምስራቅ ተራራ ነው። ይሄ የምታዩት ነው ሰሜን ማውንቴን ነው። ይሄ እንዳለ ተራራውን ተመልከቱት። ትሬኑ በጣም ይገርማል። ጣና በለስ ብዬ የምላችሁ የባለፈው መሬት ይኸውላችሁ ይሄ እንደዚህ ያለ ሜዳው ማለት ነው። ይሄ ያው አፋር ነው። ይሄ ኤክስትሪም ነው ይሄኛው ኤሪያ። ይሄ ግን ከፍተኛ መስኖ ያለበት ነው። ይሄ ኦጋዴን ነው። ይሄም ከፍተኛ መስኖ የሚሰራበት ነው። ይሄ የኦሞ ሸለቆ ነው። ከፍተኛ መስኖ የሚሰራበት ነው። ይሄ ጋምቤላ ነው። እሺ ጋምቤላ፣ ኦሞ፣ ኦጋዴን፣ አዋሽ፣ ይሄ ጣና በለስ ብለን የምንለው አይነት ጣና ይሄው ታንከሩ ነው። እቺ ቅጥረታ ላይ ወፍዬ እቺ ቆይ ጋር ሽንቁር የምታረጋት አለ ተሽንቁራል ኦሬዲ። ከዛ ይሄን ውሃው ድረስ ይመጣል። ይሄን ሁሉ ያከታል። እስከዚህ መውሰድ ይቻላል። አሁን ጥገኛ ያልሆነ ሀገር የለም ዙሪያችንን ገባ። ሁሉም እኛ ዙሪያ የተሰበሰቡ ስለሆኑ እና ሁሉም ደግሞ የቀኝ ግዛት ውጤት ስለሆኑ እኛ ብቻን ሀገራችንን በራሳችን መስለን ያቆምነው እንደ ሀገር አፍሪካ ውስጥ ዳር ድንበር አይወሰነው እኛ ነን። እዚህ ላይ ምንድን ነው የምናደርገው ብለህ ካልን ሁሉም ኢትዮጵያ ላይ ጥገኛ ስለሆኑ መንፈቅ አንችልም። ግብፅም አንዷ ናት። ከዛ ውስጥ ራቅ ያለችው ጥገኛ ናት እሷ ችግሩ። ሁለተኛ ዓለም አቀፍ ማሪታይም ሩትን የዓለም አቀፍ የውሃ መስመርን ቀይ ባህርን የእኛ ብቻ አድርገን ለመዋጥ ወይም ለመጠቅለል አንሞክርም። አንደኛ አያዋጣም። ሁለተኛ ኢራን አይደለንም። ሶስተኛ ኖቲካል ማይል ስፋቱን ነገርኩ። አራተኛ አያስኬደንም። እነዚህ ዱቄት ሀገራትም ይዘውት እኮ ሰላሙን አላስከበሩም። አሁን ትልቁ ለኛ አካሄድ የሚያዋጣው ምንድነው? እኛ ቀይ ባህር ስንወጣ ለዓለም ይጠቅማል የሚለው እኔ በጣም የሚገርመኝ የኢትዮጵያ ህዝብ አሰፋፈሩ ታያችኋል። ቅድም ተራራውና ይተዋላል ወፍዬ ህዝቡ የሰፈረበት ይሄ የኢትዮጵያ ፖፑሌሽን ዴንሲቲ ነው። የኢትዮጵያ ፖፑሌሽን የሰፈረበት ታያችኋል። ይኸውላችሁ እንዲህ ተራራው ላይ ወጥቶ ዱቃል ተራራው እንዳለ በጣም ነው። ከዛ መንገዱን ተከትሎ ይታል ድምቀቷ እቺ ይኸውልህ መንገዷን ተከትለ እቺ ፖፑሌሽን ታያ መንገዷን ተከትለ መንገዷ እቺ አሰብ የምትስዋ መንገድ ናት። ራይት የስ ኤርትራ ትግራይ ፖፑሌሽኑ የሚሰፍረው እንደዚህ ነው። ተራራው ላይ ነው የሚሰፍረው። ወባ ስላለ ነው ታች መሬት ላይ የማይሰፍረው። ከዛ ድርቅ ሲመጣ እኮ ነው ወደታች ወረደው። ድርቅ ሲመጣ እኮ ጣና በለስ ገባ። ድርቅ ሲመጣ እዚህ ጋር ኦሞ እንትን ጉራ ፈርዳ ገባ። ድርቅ ሲመጣ ሲወርድ ማለት ነው። ሲወርድ ደግሞ ወባ ጨፈጨፈው። እኛ
እንደ ዝንጀሮ ተራራው ላይ የምንሰቀለው ታውቃለህ። ለመኖር ምቹ የሆነ ቦታ ነው። ያው ተራራ መሆኑ ብቻ ግን አይደለም። ወንድ የሆነ ደፍሮ አይመጣም። ላንድ ፓወር ይባላል ይሄ። ሁለት አይነት ፓወሮች አሉ። ሁለት አይነት ፓወር፣ ሲ ፓወር አለ፣ ላንድ ፓወር አለ። ሀገራት ሀያላን የሚሆኑት አየው ሰፈርንበት። አሁን ቅድም ከሰፈርንበት አንጻር ተመልከቱ። ምኑ ላይ እንደተሰቀልን ተመልከቱ። በጣም እኮ የሚያስቀው ወፍ ፖፑሌሽኑ እዚህ ጋር የተመልከቱ። ፖፑሌሽኑ አየው የሰፈረበት ያለበት ቦታ ይሄ እዚህ ጋር ያለ ተራራው ይታያል። ከዛ ምን ቦታ ነው የሰፈር ህዝቡ ፖፑሌሽኑ ያለው ብላችሁ ስታዩት ይላችሁ ይሄን ይመስላል። አማራ ማለት ተራራ ላይ የሚኖር ህዝብ ነው አለ መንግስቱ ኃይለማርያም። በዚህ ዲፊኒሽን ሁሉም የኢትዮጵያ ህዝብ አማራ ነው ማለት ነው። ተራራ ላይ የማይኖር የለማ። ኒርሊ 80% ህዝብ የሚኖረው ተራራ ላይ ነው። ተራራ ላይ የምትኖረው ጤና ይጨምራል፣ ለግብርና ያመቻል፣ አየሩ አመች ነው። ካላመንከኝ አሁን ሂድ ፈረንሳይ ሜት ትፈልግ ቫኬሽን ትሄዳለህ። አሁን ቦርዶ ብልክህ አሩስቶ ነው ትመጣለህ። እንደምን የለም እኮ ከተማው እየነደደ እኮ ነው። 40 ዲግሪ ሴንቲግሬድ እኮ ፈረንሳይ ዛሬ እኮ 40 ዲግሪ ሴንቲግሬድ ነው ሙቀት። የሆነ ጎዜ በቁም ቤክ መሆን ትፈልጋለህ። ኬክ ሆነ መምጣት ወፍ ነው እኮ ወፍ ነው። አሁን አንተ ወፍን ለምሳሌ አሁን ስፔን ብልካት ወይም ደግሞ ፈረንሳይ ብልካት እንዳንተ ያለ ወፍ ስትመለስ አሩስቶ ነው የምትመጣው። የወፍ አሩስቶ እዚህ ስመጪ አውሮፓ ደስተሽ ምጪ የገነጠሉ መብላት ተቸከሩ አይችል ይመችሽ። ለማንኛውም ሙቀቱ እንደዛ ነው። አየር ዝም ብሎ በምክንያት ነው። 100 ምናምን ሚሊዮን ህዝብ ተሰቅሎ ነው በምክንያት ነው። ለመኖር ምቹ የሆነ ነገር ስላለው እና አሸናፊም ስለሆነ ነው። አሸናፊ ደግሞ የሚሆነው ወንድ እናት የወለደችው እዚህ መሬት ላይ መጥቶ አሸንፍ። አሁን ዛሬ ግብፅ ተነስቶ እንደዚህ ሲፎክር ታየዋለህ። ቱልቱል ላይ ይነፋል። ሞክረሃል እኮ አባቴ ሞክረ አቅቶ ይኸውልህ በዚህ ጋር መጣ ራት ፓሻ የሚባለው የመጣበት ነው። ባትል ኦፍ ጉራ ይኸውና ማርች 1876 ኖቬምበር 1875 ባትል ኦፍ ጉንደት ሙዚንገር ደግሞ ቹትል እዚህ ጋር በዚህ ጋር ካርጋ ማንም አላየም ብላ ሹክክ ብላ አፋሮች ናቸው። አፋሮች ምንም ያምትኖች ስለሆኑ ከብት አርቢዎች ናቸው ወይም ግመል ነው የሚያረቡት። ኢትዮጵያ ኖሮች ቀረች ምንም ደንታ የለንም ብሎ ሹክክ ብሎ ይመጣሉ። አየር ላይ ያሰጡት ሙዚንገርን ማለት ነው። ተስካሩ ነፍተውለት የገደሉት ማለት ነው። የአሉላ ጦር የለ እንትና ጦር ገና እኮ አልመጡም። አብይ አዲ ቢመል ስም ግን እዛ ጋር ወጣችሁ ደግሞ ዶክተር አብይ ለመጥራት ፈልጋችሁ ነው እንዴ? ነው የጦርነት ጊዜ ወሳኝ ቦታ ነበር። አብይ አዲ ሙዚንገር ይውላ በአሰብ በኩል እኮ መጥቶልሽ ነው። ምን በእንትን እንጂ በታጅሯ ነው የመጣው። በታጅሯ ይውላ እዚህ ጋር ሲመጣ አየር ላይ ያሰጡት። ፖይንቱን መሰላችሁ? ይሄ ምን መሰላችሁ የሚያሳየው? አሁን ኢትዮጵያን ተመልከታት። ቅድም አሳየው ተራራውን አሳየዋል። ምን ይባላል መሰለኝ? የኢትዮጵያ ሀገረ መንግስቱ አስራሩ ራሱ ላንድ ፓወር ናት። ኢትዮጵያ ላንድ ፓወር የመሬት ጉልበት ነው ያላት። የመሬት ኃይል ናት። የመሬት ኃያል ናት። እና ከዚህ ከድንበር ከጠረፍ ተነስተህ አዲስ አበባ ለመድረስ አመት ይፈጅብሃል። ኢምፓየሩ ተመሰረተው እንደዛ ነው። ሴንተሩ አዲስ አበባ አድርጎ ዙሪያውን በሺህ ኪሎ ሜትር ነው ያጠረው። እንደዛ ነው እኮ በሺህ ኪሎ ሜትር። የባህር ኃይል የምትባለው ለምሳሌ አሁን ግብፅ የባህር ኃይል ናት። ባህር ወንዝ ዳር ነው የሰፈረችው። አባይ ዳር ነው። በአባይ በጀልባ ከሄድክላት አበቃ። ወንዙ ወንዝ እዚህና እዚህ ነው። 1 ሚሊዮን ስኩዌር ኪሎ ሜትር ናት ግብፅ። ህዝቡ የሰፈረው ግን አንድ መስመር ላይ ነው፣ አባይ ወንዝ ላይ። የኢትዮጵያስ ኒርሊ ኦልሞስት ተመሳሳይ ስፋት ነው ያላት። ህዝቡ የሰፈረበት ቦታ ሳይቻለው አይተዋላል። ኦል ኦቨር ዘ ካንትሪ ነው። ኦልዌይስ ተራራው ላይ ነው። ተራራ ላይ ወጥተህ ከተቀመጠ የሁሉ ፖፑሌሽን ከሰፈረ አትሞክር፣ ጦርነት አትሞክር፣ አያስወጣ አይነፋም። ወንድ እናት የወለደችው አቋርጦ እዛ አይደርስም፣ አይወጣም። የምትዋጋው ከተራራው ጋር ስለሆነ ማለት ነው። የግብፅ ግን በቀይ ባህር ከሄድክባት ተበላች፣ በአባይ ወንዝ ከሄድክባት ተበላች። ከዛ ደግሞ በዚህ በሜዲተራኒያን ከመጣባት ተበላች።
ፓወር ናት እሷ። ስለዚህ ምን ያስፈልጋታል? ጠንካራ የሆነ ባህር ኃይል ያስፈልጋታል። ኢትዮጵያስ ባህር ኃይል ያስፈልጋታል፣ ግን ኮስታል ጋርድ አይነት ነገር ነው የሚያስፈልጋት። እቺን ዶክተር አብይ ጥያቄውን ስላነሳ ብቻ ሁላችሁም የባህር ኃይል ብላችሁ ተንገብግባችሁ አትሙቱ። በትክክል መረዳት አለብን። የባህር ኃይል ያስፈልገናል። ነገር ግን በባህር ኃይል ከዓለም ጋር ተወዳዳሪ ተፎካካሪ የምንሆን ሀገር አይደለንም። ቤዚካሊ እኛ ላንድ ፓወር ነን። የባህር ኃይል ስለሌለን ስለፈረሰን የነበረንና ስለፈረሰ ብቻ እሪ ብለን ነገር አናራግም። ተጨማሪ ኃይል ነው እንጂ የምንፈልገው ላንድ ፓወሩ የማይነቀነቅ ነው። ኢትዮጵያ ያለው ላይ መገንባት ነው የሚያስፈልግ። መደመር ፕሪንሲፕሉ ምንድነው? እሱ ያለህ አለ ያስከው አለ ባለህ ላይ ነው የምትጨምረው። ባህር ኃይል ያስፈልገናል ብለን ያለው የመደመር ፍልስፍና ይዘን ስለምንከተል ነው። በራችን ድረስ መጥቶ እስክንታነቅ ላለመጠበቅ ነው። ግን ኤርክራፍት ካሪየር አሁን ሊኖረን አይችልም። እኛ ኤርክራፍት ካሪየር የባህር ኃይል እሱ የሲ ፓወር መሰረት ነው። አሜሪካ ነው ያላት፣ ቻይና ተፎካካሪ ናት፣ ሩሲያ ሰርጓጅ ነው ያላት። እንግሊዝ እንኳን የድሮ ከእንጨት የተሰራ ካሪየር ነው ያላት፣ ወፍ የለም። ድሮ ግን አንደኛ ነበረች። ሆላንድ ወይም ኔዘርላንድ አንደኛ ናት፣ ባህር ኃይል ናት። እችን የምታገር ሄዳ ኢንዶኔዥያ ድረስ ሄዳ የምትገዛው በዛ። ፖርቱጋል ባህር ኃይል ናት። ብራዚል ሄዳ የገዛች እችንም ብርጭቆ የምታክለው እችን የምታክለው ሮናልዶ ነው የምታክለው። ሄዳ ብራዚልን ትገዛለች። ታውቃለህ? 300 ሚሊዮን እኮ ነው ብራዚል። የፖርቱጋል ህዝብ ስንት ነው? 10 ሚሊዮን። 10 ለመቶ አስበዋል። ስፔን ፓወር ስንት ናት? ስፔን ባህር ኃይል ናት፣ ሲ ፓወር ናት። በባህር ተጉዛን የገዛችው። እሺ ከዛማ መጣ እንግሊዝ መጣች፣ ጀርመን ተፎካከረ፣ ጀርመን አፈረሷት። ከዛ ከእንግሊዝ ቀጥሎ መጣች አሜሪካ መጣች። ምን ሲ ፓወር ናት እቺ። በቃ አሜሪካ የዓለምን ሀያላን አሁን። ስለዚህ አሜሪካ ሀያል ስለሆነች ሲ ፓወር ስለሆነች እና ግሎባል ፓወር ስለሆነች ሆርሙዝን መያዝ አለባት፣ ባቤል መንደብን መያዝ አለባት፣ ስዊዝ ካናልን መያዝ አለባት። እንግሊዝ የወደቀችው ስዊዝ ካናልን አለቅም ብላ ነው። ስዊዝ ካናልን ስትቀማ ገማል አብዱል ናስር አምጾ ሲያሸንፋት ነው በቃ የእንግሊዝ ኤምፓየር የፈረሰው ስዊዝ ካናልን ስታጣ ነው። ስዊዝ ካናልን እንድታጣ ምክንያቱ ግን አሜሪካ እና ሩሲያ ናቸው። አሜሪካ ሀያል ፓወር ስለሆነች መታ ምንም ትይዛለች መሰለ? ታይዋንን መያዝ አለባት፣ የስትሪት ኦፍ ማላካን መያዝ አለባት፣ ስዊዝ ካናልን መያዝ አለባት፣ ባቤል መንደብን መያዝ አለባት፣ ሆርሙዝን መያዝ አለባት፣ ስትሪት ኦፍ ጂብራልታር የሚባለው ሞሮኮ ያለውን መያዝ አለባት እና እዛ ፓናማ ስትሬት የአሜሪካው እሱ መያዝ አለባት። ሲ ፓወር በዛ ላይ ተመስሎ ቾክ ፖይንቶችን መያዝ ነው። ቾክ ፖይንት እነዛ ባቤል መንደብን ስዊዝ ይሄ መያዝ አለበት። ካይላስክ አንዱ ከተያዘብህ ተበላህ ማለት ነው። ባህር ኃይል ችግሩ ሁለት አይነት ፍልስፍናዎች ነው። የባህር ኃይል ብለው የሚሉት አሁን ያልኩ ገለጽኩትን መያዝ ላይ መሰረት አደረገ ሲ ፓወር የሚባለው አለ። ሁለተኛው ደግሞ ሜንላንድ የሚባለው ሄርትላንድ የሚባለው ማኪንደር ነው የሚባለው ሰውዬ ያቀረበው ሀሳብ። እሱ የሚለው ምንድነው? ላንድ ፓወር ነው የሚለው እሱ። በተለይ ቻይና፣ ሩሲያ እና ጀርመን ወይም ቱርክ ያ መስመር ይሄ ዩሮዥያው እንዳይገናኝ ማለት ነው። መሀል ላይ ሰንካራ መፍጠር ከቻይና እስከ ሩሲያና አውሮፓ ድረስ ያለው መስመር የያዘ ዓለምን ትቆጣጠራል የሚለው እሱ። አሁን አሜሪካ የምትሄደው በባህር ነው። ቻይና እንዳታድግ ሄዳ ምን አድርጋለች? ታይዋን ላይ እንደዚህ ደርድራለች። የታይዋን ሳንሳ ኮሪያ፣ ጃፓን እያለ ፊሊፒንስ እያለ እንደዚህ ዙሯን ከባታለች። እሱም ሳንሳት እዛ እስከ እንትና ድረስ ሄዳ ማለት አውስትራሊያ ድረስ ሄዳ ትዘጋባለች። እንደዚህ በ5 ስቴጅ ነው እንደዚህ ሚሳኤል የደገነችባት ሩሲያ ቻይና ላይ አሜሪካ የቻይናን መስፋፋት ለማስቆም በፓሲፊክ ማለት ነው። ይሄ ነው የመጀመሪያው ስትራቴጂክ ሽፍት። ይሄ ማንሲ ፓወር የሚባለውና ማኪንደርስ ሄርትላንድ የሚባለው ቴዎሪ አለ። ማኪንደርስ የሚባለው መሬት የኛ ከሱ ጋር ነው የሚሄደው።
እኛ ላንድ ፓወር ነን በመሰረቱ የያዝነው መሬት ተራራ ነው የያዝነው መሬት በጣም ሪሶርስ ፉል ነው ይህን መሬት በነፃነት መያዝና መስራት እሱ ብቻ አይደለም ማጋራት ሁሉ ያስፈልጋል ውሃ መከልከል አንችልም ምን ከዛ አንፃር ከዛ ሲ ፓወር ግን ያስፈልጋል መውጫ መግቢያችን ስለሆነ ተጨማሪ እንጂ የህልውና ጉዳይ አድርገን እንትን የህልውና ጉዳይ አይደለም ብለ ማለት አችልም ለመሰለ የግብጽ ጦር መጥቶ ዘጋ ዘግቶ ካቆመ ህልውና ላይ አደጋ ተፈጠረ ማለት ነው ይሲ አንተ አባይ ውሃን መዝጋት አትችልም እንጂ መዝጋት ከቻልክ ምንችልበት አጋጣሚ ድርቅ ሲመጣ ውሃውን ማቆም እኮ ድርቅ የመጣ ሲሆን ውሃውን ካቆምከው ግብጽ ጠፋ ማለት ነው ናስር ሌክ ራሱ ስንት ዓመት ይፈጃል ለመድረቅ ብዙ ዓመት ይፈጃል ግድ የለም የሞኝ ጨዋታ ነው ስንተውት እኛ ልቅ ይል ባህር ኃይል አለ ላንድ ፓወር ነው ሲ ፓወር ነው የቱን የሚያዋጣ ብለን አሁን እሱ የሚለው ምንድነው ማኪንደር የሚለው ይሄ ሀርትላንድ ይሄ ነው ይላል ላንድ ፓወር ይሄ ነው ይሄን ማዝ ነው ማሉ ከአውሮፓ እስከ ቻይና ያለው ይላል አሜሪካ ምን ትላለች ኖ ይሄን ከዘጋ ወንዝ ወፍ የለም ትላለች አሜሪካ ሲ ፓወር ናት አካሄዷ ላሳዩ ወፍዬ በጀማይቱ ታይላንድ ትነሳ ዘጋች እዚህ ላይ ፊሊፒንስ ትንትና ኮሪያ ትንትና እንደዚህ ዘጋች ከዛስ ጃፓን እንደዚህ ዘጋች ከዛ 5 ስቴት ነው ያለው እንደዚህ እያንዳንዱ ኤርክራፍት ካሪየርና ሚሳኤል ዘገነበት እና ቻይና ምን ብታረቅ ጥሩ ነው ዋኝበት ውሃውን ብላ ፊቷን አዙራ ቤልት ሮድ ኢኒሺየቲቭ በመንገድ ባቡር ዘርጋች ፓይፕላይን ወዴት ወደ አውሮፓ ላንድ ፓወር ነች ባህሩን አሜሪካ ስትቆጣጠር ቻይና ወዴት ሄደች ቤልት ሮድ ኢኒሺየቲቭ አለችና በእግር ቆሰቆሰ በባቡር በመንገድ ያመጡ የት ደርሳል ጅቡቲ መስመር ይደርሳል ከዛስ ኢትዮ ጅቡቲ መስመር የሚባለው እሱ የኛ መንገዱ ነው ማለት ከዛ ደሱ ይሆናል ደሱ ማለት ጅቡቲ ኢትዮጵያ ሳውዝ ሱዳን ዩጋንዳ ሮድ ማለት ነው እንዲያ ይሲ እነሱስ ባህሩን ኔቪውን ሲዘረጉ ኔቪውን ሲቆጣጠሩ ቾክ ፖይንቶችን ሲይዙ አንተ የሚድራጅ ዘርጋል አሁን እኛ ኢትዮጵያ የገጠማ ችግር ምንድነው ብለውት ቅኝ ገዢዎች የመጡ በባህር ነው ቅኝ ገዢዎች አውሮፓኖች ናቸው አውሮፓዎች ሲመጡ በመርከብ ነው የሚመጡት መርከብ መጥተው ምንድነው ወደቦችን ያዙት የኛ ወደቦች ያዙ ጅቡቲን ያዙብን በርበራን ያዙ እኛ እኮ ብዙም ትኩረት ማስጣቸው ናቸው እነዚህ በርበራ ጅቡቲ አሰብ ማለት ለኢትዮጵያ ብዙም ፋይዳ ያላቸው አልነበሩም ለንግድ መስመር ብቻ የምትፈልጋቸው ጠላትም በዛ የምጣት ሬር ነበረ ስዊዝ ካናል ሲከፈት ነው ችግር ይመጣል ስዊዝ ካናል ሲከፈት ጠላት ሁሉ የአውሮፓ ጠላት ሁሉ በዚህ በስዊዝ ካናል በኩል አቋርጦ ከቻለ ሾርት ከት ሆነ ድሮ ዝግ ነበር ለረጅም ጊዜ እዚህ ስለዚህ ምንድነው ይሄ ሲከፈት በዚህ መጡ በዛ ዞሮ ስለሚሄዱ እኛ ጋር ሳይመጡ እኮ ነው ላቲን አሜሪካ ቀድሞ ያዙት ከዛ ኤዥያ እዚህ መጥቶ ኢንዶ ቻይና እዚህ መጥቶ ያዙት ለዛ እኛ ጋር ሳይመጡ በኋላ ላይ እኛ ጋር የመጡት ይሄን አፍሪካ ክፍል ይዘው ከጨረሱ በኋላ ነው እኛ ጋር ሲመጡ እዚህ ጋር አውሬ ገጠማቸው ተስካራቸው ነፈላቸው እና መጥተው ክርስትና ሊያስተምሩ ሞከሩ ክርስትናን ተቀበለና እስልምና ላይ ሰብኩ ሞከሩ አሉ ኦቶማኖች ከነሱ ቀድመን እስልምናን ተቀበለናል ካቶሊክም መጥቶ ነበር አሉ ግጭት አስነሳ እኔ ምልሽ ወፌ በጣም የሚገርም ታሪክ አለው ግን ፖይንቱ ምን መሰለ እኛ የትኛው ኃይል ነን ነው ሲ ፓወር ነን ላንድ ፓወር ነው እሱ ነው መለየት ያለብን ቻይና ተከተለች ስንት ቻይና ምንድን ያደርግ አሁን ባላት የእንትን ይሄ ቬዝል ብዛት የመርከብ ብዛት ከአሜሪካ ኔቪት ይበልጣል ቁጥሯ ግን አሁንም ቢሆን ከአሜሪካ ጋራ በዚህ በባህር ኃይል መወዳደር አትፈልግም ቻይና አቅሟ አይፈቅድም እኛ ኢትዮጵያኖች ደግሞ ማለት ነው የባህር ኃይል
በዓለም ላይ ተፎካካሪ የሆነ ኔቪል ፓወር ለመሆን 100 ዓመት ይፈጅብናል። ይህን ለመድረስ ማለት ነው። አንድርስም በቃ አይደለ እኛ የምንፈልግ ኮስታል ፓወር ነው የሚያስፈልገን። ኮስታል ፓወር ማለት ይህን ኤሪያ ሰላም የሚያስከብር ኮስታል። ኢራን ባህር ኃይል እኮ የላትም። ኢራን አሁን ኢራን ይኸውላችሁ ላንድ ፓወር ናት። ሩሲያ ላንድ ፓወር ናት። ቻይና ላንድ ፓወር ናት። ኢትዮጵያ ላንድ ፓወር ናት። እነዛኞቹ ምዕራባውያኖቹ አብዛኞቹ እንግሊዝ፣ ኔዘርላንድ፣ ፖርቱጋል፣ ስፔን፣ አሜሪካ እነዚህ ሲ ፓወሮች እና እነሱ ናቸው ዞሮ እዚህ ሲመጡ እኛ ጋም ሲመጡ ባህር በር ያሳጣል። ያ የነሱ አካሄድ ነው። እነሱ ቀድሞ በባህር ስለሚመጡ ህልውናቸው እዛ ላይ ተመሰረተ ስለሆነ በባህር መጡብን። እኛ ባህሩን ተውንላቸውና መሀል ላይ ቁጭ አለ። ተራራውን አቋርጠው ሲመጡ እዛው ተራራው ላይ አቀለጥናቸው። እንደዛ ነው የመጣ ሁሉ ተራራ ላይ ቀልጦ የሚቀረው። በመሬት መተህ ኢትዮጵያ ማሸነፍ አትችልም። ዶክተር አብይ የሚለውን ተመልከው። አሁን ምንም ባህር ኃይል የለም ማለኛ። ግብጽ ግን ሰተት ብላ መምጣት ትችላለች። ከዛስ ወንድ የሆነ ኢትዮጵያ አይደፍርም ይላል ዶክተር አብይ። ቅንጣት ጥርጣሬ የለኝም ይላል። ላንድ ፓወር ስለሆን የትኛውም ወንድ ነኝ ያለ ሀገር መጥቶ አቋርጦ ወደ አዲስ አበባ አይመጣም፣ አይደርስም። ዝር አይልም። አትችልም መምጣት። ድሮም አልጨርቀውም አትችልም። ጠረፍ ላይ ቆመ ልታወራ ልትፎክር ትችላለህ፣ ልትተኩስ ትችላለህ። ግን ኢትዮጵያን በወረራ ማሸነፍ ማንበርከክ አይታሰብም፣ አይቻልም። ዛሬ አይደለም ድሮም አይቻልም። ተራራዎቹ አውቀው ካላጎበደዱልህና ካላጎነበሱልህ በስተቀር እለፍ ብለው ካላሳለፉ በስተቀር አይሆን። ተራራዎቹ ያሳለፉ ሰዎቹ ሲያሳልፉ አሉ ይላል አይሆንም። የኢትዮጵያ ላንድ ፓወር ነች። ምን ይለዛል? ሲ ፓወሩ ከወንዙ መሻገር አይችልም፣ ከባህሩ መሻገር አይችልም። ተሻግረ ከመጣህስ ተራራውን አታልፍም ብያለሁ። አሁን ግን የመጣው ነገር ምንድነው? እሱ የመደመር ፍልስፍና ምን የሚያየው ይመስለኛል ለኔ። ቻይና ግን ምንድነው ያደረገችው መሰለህ? ቆይ ባህር ኃይል ያስፈልገኛል በዚህ ጋር ነው የምትመጪው አይደል? አሜሪካ ነሻ ይወል ምን አደረገች እሷ? ይሄን ዘረጋችል እንትኑ መንገዱ ታያል። በስፔስ ሲልስ ታያውፉ ከዚህ ከቤጂንግ ተነስቶ ይያል ሃምቡርግ ጀርመን፣ ሮተርዳም ፈረንሳይ፣ ስፔን ሲልስ አይታል። ቤልት ሮድ ኢኒሺቲቭ ነው። ይሄንን እኮ እነዚህ የጀመሩት ለምን ታውቃለህ? እዚህ ጋር እኮ ዘግታባቸው ማለፊያ አሜሪካ እዚህ ባህሩን ሲዘጋባቸው የባህር ኃይላቸውን ቻይናዎች እየገነቡ የባህር ኃይላቸውን እየገነቡ ነው። የባህር ኃይላቸውን እየገነቡ ግን ምን አደረጉ? በመሬት ነኩት። ይሄ አሁን የፓኪስታኑ መንገድ ነው። አዮ ፓኪስታን ይሄ አሁን እጅግ ጥፍ የምትለው አልቻል ጥፍ በላይ ትገባል። ኢራን ገባች። የኢራን ነዳጅ ሆርሙዝ ላይ ሲዘጋጅ የኢራን ነዳጁ ገላሽ ብሎ በዚህ ከች ይላል። በዚህ ጋር ይሄን ሲቀጠቅጠው ነዳጁ በዚህ ጋር ላሽ ብሎ ይገባና ይነካዋል ወደ ቻይና። እሺ እዚህ ጋር ነው ብለ ሲዘጋው ነዳጁ በዚህ ጋር ላሽ ብሎ ወደ ሩሲያ ይሄዳል። የቻይና መንገድ ምንድነው ካልከው ባህሩንም ላንዱንም በጋራ የያዘ ነው። የመሬት ኃይልና የባህር ኃይል የያዘ ነው። ከአሜሪካ ከእንትኖቹ ተማሪ ከእንትኑ አሁን ለምሳሌ የአሜሪካ ላንድ ፓወር አይደለችም። አሁን አገሯን ሄደህ ብታየው መንገዶቿ የተረቡ አይደሉም፣ ምኖቿ የረቡ አይደሉም። አሜሪካ አጠገቧ ወፍ የለም። ሲ ፓወሯ በጣም አደገኛ እሷ። አሁን ታዲያ መጣች፣ እንደለመደችው መጣችና እዚህ አካባቢ ዘራፍ አካኪ ዘራፍ ብላ ባህር ኃይሏን ይዛ መጣች። ቻይና ማለት አሜሪካ የኢራን ሚሳኤል ምን አደረጋት? ቀንዱን ሲለው የአሜሪካ ኤርክራፍት ካሪየር እዚህ አካባቢ ዝር አይልም።
1 ቢሊዮን ነው 2 ቢሊዮን ነው አንዱ ዋጋው እኮ $20,000 ሚሳኤል ተመትቶ አፈል ከበላ ያቺ 20,000 ማታወጣ ድሮን ስትመጣ እሷን ለመምታት የ5 ሚሊዮን ዶላር የሚያወጣ ሚሳኤል የምትተኩስ ከሆነ ሃርድ ውስጥ ነው። ቢመታ አደጋ ላይ ነው፣ ብትመታውም ኪሳራ ነው። የ20,000 ብር ድሮንስ የ5 ሚሊዮን ዶላር ሚሳኤል ካባከንክ እንድታባክን ካረገ ማለት $20,000 $5 ሚሊዮን ብር ከበላው እያከሰርኩ ነው። ያቺ $20,000 ግን አልፋ አይ ለዛ ደግሞ ከስር አልመታም ብለህ ካለፍከኝ የ2 ቢሊዮን ብር የሚያወጣው መርከብ ድብልቅ አድርጌልህ ገላግልሃለሁ ማለት ነው። ስለዚህ አሜሪካ መርከቦቿን ከዚያ ወጣች። አሁን እኮ እዚያ አካባቢ ነው ያሉት ሸሽተው። እሱ ሳያንሳት ሚሳኤሎቿ እንዳሉ እዚህ ነበር ተረድቷል። እነሱንም እየተጠጣ ምንድነው የመጣው? ከኢራን ምንድነው የምንማረው? ከቻይና ምንድነው የምንማረው ብለካል። ቻይና ፓወር አላት እየገነባች ነው፣ ግን ላንድ ላይ መስራት ያደረገችው ጉልበቷል። ከዚህ ቀደም ወይ ፓወር ኦር ላንድ ፓወር ነበር የሚባለው። አሁን ከቻይናም ከሩሲያም ከኢራንም የተማረው ነገር ምንድነው? ሁለቱንም ዋና ፎከስ ላንድ ከሆነ ላንድ ላይ ፎከስ ታደርጋለህ። ከዛ ፓወር እንዳማራጭ ታጠናክራለህ። ለዛ ነው እኛ ባህር ኃይል የሚያስፈልግ ዋና መሰረታችን ግን ምንድነው? መሬት ኃይል ነው፣ ምድር ኃይል ነው። የኢትዮጵያ ጦር ሰራዊት እንዴት ይከፈላል? ምድር ኃይል አለው፣ አየር ኃይል አለው አይደል? ሳይበር አለው፣ ከዛስ ባህር ኃይል አለው። እንደዛ ነው የምታደርገው። ባህር ኃይሉን የምናካትተው ስለጎደለን፣ ምድር ኃይሉ ግን የሚተካል። ምክንያቱም ኢትዮጵያ የላንድ ፓወር ስለሆነች ጉልበቷ መሰረታዊ ያለው የላንድ ላይ ስለሆነ እዛን ታጠናክራለህ። ቀጥሎስ በዋናነት ባህር ኃይሉን ታጠናክራለህ። ለምን? ከአንተ ጋር ዋና ፉክክር ውስጥ የገባው ግብፅ ባህር ኃይል ነው በዋናነት። በባህር ነው የሚመጣው። በምድር ቅድም መጥቶ አሳይቻለሁ እኮ። በምድር መጥቶ ጉራና ጉንደት ላይ ምን እንዳደረግነው አይታወራል። በምድር መጥቶ ነው። ስለዚህ በምድር የመምጣት ልጅ በጣም ሬር ነው። በባህር ነው የሚመጣው። በባህር ከመጣ ኮስታል ጋርድ ያስፈልጋል። ቀድሞ መረጃ የሚያቀብል ቀድሞ እንትን የሚያደርስ ኃይል ያስፈልጋል ማለት ነው። ከተቻለም የሚከላከል ባህር ላይ ያስፈልጋል። እያጠናክር ነው እንሄዳለን። እሱ ዋናው ኃይል ግን ምድሩ ነው። ገብቷል? ዋናው ኃይል ምድር ነው። ይሄ ስለሆነ አሁን ያለው ነባራዊ ሁኔታ ግን የሚያሳየው ምንድነው ብለህ ካልከኝ የቀይ ባህርን ጉዳይ ማኔጅ የሚያደርገው ተራራው ነው እንጂ ወንዙ ዳር ባህር ይሄ እንትኑ ወደ ማነው ስሙ ወደቡ አይደለም። ኢራን የአሜሪካን የጦር መርከቦች ከእንኳን ፐርሺያን ሲ ሊገቡ ቀርቶ ከአረቢያን ሲ እንዳይደርሱ አድርገው ድራሹን ያጠፉት እዚህ ተራራ ላይ ቆመው ነው። ተራራ ላይ ቆመው ተራራ ላይ መሽገው ከተራራ ላይ በሚተኩሱት ድሮንስና ሚሳኤል ነው። ሲ ፓወር ከጥቅም ውጪ የሚሆነው በላንድ ፓወር ነው። አሁን እኛ ይኸውልህ ሲ ፓወር ብለን ገምተን ምን ብናረግ ይኸውልህ ኢራን ያላት ምንድነው ታውቃለህ? አሁን ባህር ላይ ያላት ይመስላችኋል? ስታወሩ የላትም። ባህር ኮስታል ጋርድን አላት። እንደውም ጠረፍ ጠባቂ ከአሜሪካ ጋር ለመወዳደር ቀርቶ ለምንም አይበቃም። ያሏትን መርከቦች በደቂቃ ውስጥ ተመተው የወደቁት ድራሹን ያጠፋቸው አሜሪካ ባንዴ። ግን ምን አለቻቸው መሰለህ? ኮስታል ጋርድ አላቸው ማለት እዚህ ጋር እዚህ እንትን ውስጥ እዚህ ጠረፉ ውስጥ ሸለቆ አላቸው። ለምሳሌ ዋሻ አላቸው ተነል። በዛ በዋሻ ውስጥ ሹክ ብለው የሚወጡ እንትኖች አሏቸው ጀልባዎች፣ ካማካዚ ጀልባዎች አሏቸው። ላጥ ብለው መጣው ግዘንቱ ላይ መርከቡ ላይ ሄደው ተላጥሙ ያንተ መርከብ ያወድሙታል። ሲ ፓወር ምናምንና ላንድ ፓወር ብለህ የምትለው ሁቲ የሳውዲ አረቢያ መርከቦች የመታና የዘጋው በጀልባ አይደለም።
በጀልባ አይደለም፣ በሚሳኤል ነው የመታቸው፣ በድሮንስ ነው የመታቸው። ሳው እቺም እዚህ ኢራንም እንደዛ ነው ያደረገችው። ሁቲ የሚያደርገው እንደዛ ነው። ሁቲ ያስቸገረው ለምንድን ነው? እሱ ለዚህ ላይ ስለሚሆኑ እቺ ተራራ ታያለች። ተራራ ነው መጥፎ፣ ላንድ ፓወር ነው ተራራ ማለት። አባቴ ተራራ የሌለበት የት መሰለ? ሱዳንም ላይ ተራራ የለም አይደል? የረባ ተራራ ኖርዘርን ሱዳን በቃ ሰከም እያልክ ትገባለህ። ሜዳ ነው። ግብፅም ይኸውልህ ወንዟን ተከተለ ከሄድክ ተበላህ። እዚህ ጋር እኮ ስመጣ ተራራ ማለት ተራራ መሰለ እንዴ? ቆይ ላሳይህ። እንደው እንዴት አባ ካርገን ነው የምትሻገረው ነው። አሁን ይኸውልህ ሁቲ አስቸጋሪ ሆኖ እዚህ ላይ እቺ ነው የሁቲ ራይ ነው። በነገራችን ሁቲዎች የሰፈሩት እዚህ ላይ ነው። እዚህ ጋር አይደለም። የለም ይሄ ሜዳ ነው። ይሄ በረሃ ነው። ሂድ በግንዳበ ከፈለክ እዚህ ጋር ምንም አይረባም። ዋና እቺ ነው ተራራ ነች። ስንዴና ሰብል ያመርታሉ። ጫታቸውን እዚህ ጋር ይነፋሉ። ከዛ በኋላ እዚህ ይመሽጋሉ። ሚሳኤሎቻቸው እዚህ ጋር ይደብቁት እንትናቸውንም እዚህ ጋር ድሮንሳቸውን እዚህ ጋር ይደብቃሉ። ከዛ አንተ በዚህ በባህር ያቋረጥ የተንቀረፈፍ ስመጣ ይለቁባል። ከዛ የኛ ሀገር ሰው ደግሞ እዚህ ጋር ቁጭ ብሎ ያያል። ቁልቁል እዚህ ቁጭ ብሎ ያያል። ከዚህ ጋር ቁጭ ብሎ ከተራራ ድሮንሶችን ጩፍ እያደረገ መምታት ይችላል ማለት ነው። አሁን ላንድ ፓወር ዋና ጉልበት ሆኖ መጣ። ድሮ ሲ ፓወር ነበረ። ከዛ በፊት ላንድ ፓወር ነበረ። ላንድ ፓወርን ለማሸነፍ ሲ ፓወር ይዘው መጡ አውሮፓኖች። ቅኝ ገዢዎች ናቸው። አሜሪካ ተቀበላቸው፣ ቀጠለች ያን ነገር የኛንም መተው እዚህ በርበራ ላይ መጡብን፣ እዚህ ጅቡቲ ገቡብን፣ እዚህ አሰብ ያዙብናል። ላንዱን ግን አልነኩም፣ አልቻሉም። በዚህ በበረሃው በዚህ ጋር ሲመጡ ቀልጠው ቀሩ። በተራራውም ሲመጡ እዛው ቀልጠው ቀሩ። እዚህ በሳት ነው የምንዋገው፣ እዛ ደግሞ በናዳ ሊሆን ይችላል። ተራራ ግዛል። አሁን ግን የሚሳኤልና የድሮን ዘመን ነው። ምን ይዞ መጣ? ላንድ ፓወርን በላንድ ፓወር ላይ ሲ ፓወርን ከጥቅም ውጭ አድርገው አሁን ላይ ይኸውልህ በሲ ፓወር ካየው አሜሪካና ኢራን ፈጽሞ ሊወዳደሯቸው አለቀ። ወልፉ እኮ አንተ አንድ ኤርክራፍት ካሪየር ማለት 5000 ሰዎችን የያዘ መርከብ ነው። 100-200 ጀቶች አሉት ነው። ምን 100-200 ትላለህ? ቢሾፍቱ እንትን የለም። ጦር ኃይሎች አየር ኃይል የኢትዮጵያ አየር ኃይል እኮ ማለት ብቻውን እኮ ማለት አንድ የጦር መርከብ ማለት የአሜሪካ አንድ የጦር መርከብ ማለት ቢሾፍቱን የሚያክል መርከብ ማለት እኮ ነው። አውሮፕላን መንደርደሪያ ያለው ከላዩ ላይ እየተነሳ የሚደብድ ኦፕሬተር ያለው አንቲ ኤርክራፍት ያለው አንቲ ሚሳኤል ያለው ኤቭሪቲንግ እኮ ነው። እና ቢሾፍቱን የሚያክል መርከብ ማለት እኮ ነው አንዱ። እና ቢሾፍቱን ይዘህ ጠጋ ማለት ከነጀቶች ጠጋ ማለት እኮ ነው። ከዛ የተነሳ መቀጥቀጥ ነው። እንደዛ ነበር። እና ያ ይኸውልህ አንድ ጊዜ አሜሪካ 1997 ይመስለኛል 1997 ቻይና ዘራፍ አካኪ ዘራፍ አለችና ታይዋንን ለመያዝ ተነሳች። በቃ እርምጃ ወስዳለሁ አለች። ዞር በሉ አለች። ምድር ኃይል ነች። ምድር ኃይል ገነባችና ይዛለሁ አለችና በቃ እየተለማመደች ልትገባ እየተንደረደረች ሳለች አሜሪካ ኤርክራፍት አንዱን ኤርክራፍት አብርሃም ሊንከን የሚባለው ኤርክራፍት ላከችበት። ያ ኤርክራፍት ማለት የአሜሪካ የጦር ሰፈርን እንዳለ ሰብስቦ ባጠገብ ዘጋ። አሜሪካ ቻይና አፍንጫ ስር እንደማስቀመጥ እና በቻይናና በታይዋን መካከል በታይዋን ስትሬት የአሜሪካ ኤርክራፍት ሄደ። ቻይና ክው ብላ አፏን ይዛ ቁጭ አለች። ሂዩሚሌት የተደረገችው ቻይና። ወፉ እንዴት መሰለህ አንተ ችክን ይዘህ እየሄድክ ያው ወፊትን ዛት እየሄድክ እያለ ግብዳ ሰውዬ መጥቶ
ሊመታ ማለት ነበር ብለህ ስትል አይን እያየ ወንፊትን ይዞብህ ቢሄድ እና አይን እያየ ምንም ማድረግ ማለት ነው። ያው የተላከው ሞት አይፈራም ነው ብለህ ሄደህ ብትል ትሞታለህ። በቃ እሱን ተረተህ ወንፊትዬ ለነገ ልኑርልሽ ብዬ ነው እሺ ምናምን እያልኩ ወደ ኋላ ፊትን አዝሎ ልትሄድ ትችላለህ። ቻይና ሆነችው እንደዛ ነው። የአሜሪካ የጦር መርከብ በአፍንጫዋ ስር ሲሄድ አይታ ደንግጣ ምንም ማድረግ እንደማትችል ገብቷት ጸጥታለች። ከዛ በዛ እልህ ተያይዞ አሁን የአሜሪካ ቻይና ትልቅ ኤርክራፍት ካሪየር እየሰራች ነው። እንደዛም ሆኖ ከቻይና ጋር እኩል አትወዳደርም። አሁን ያን የተከሰተው ይህ ከሆነ በኋላ ቻይና ምን ተረዳችው? አሜሪካን በባህር ኃይል ተዋግታ እንደማትሸነፍ ስለገባት ምን ማድረግ ጀመረች? ተፋልጣ ሄዳ ቤልት ሮድ ኢኒሼቲቭን ሰራች አልኩ። በምድር ኃይል ገነባች። በመሬት ለምን በዛ በዘጋብኝ በዚህ በተንፈሻለ ብላ ነው። ኢራን መጣች በዛው ኃይል። ኢራን ስትመጣ ኢራን ላንድ ፓወር ነች። ኢራንን ወንድ እናት የወለደችው ነው በእግሩ አቋርጦ የሚገባው። ባህር ኃይል ግን አላት። ያን እንትን አላት፣ ሆርሙዝ አላት፣ ኮስታል ጋርድ አላት። ያ ኢራን ባህር ኃይል ግን ከአሜሪካ ጋር ሊወዳደር አይችልም። በምንም ገና ብድግ ብለው እንደተጀመረ በጣም ታታ አድርገው ጨረሷት። ከዛ ግን እዚህ ጋር ድሮን ስለካለ ከዛ ደግሞ ፕሪሳይዝ ሆኑ ምኖች አለ ሚሳኤሎች አሏት። አልተነገረም እንጂ አንዱ እኮ ኤርክራፍት ካሪየር አብርሃም ሊንከን ይመስለኛል እኮ እዚህ አካባቢ ሲንቀረፈፍ ተመቷል። ተመቶ እንደምንም እያነከሰ ሄዶ ግሪክ ሲታከም ነበር። ግሪክ ጥገና ሲደረግለት ነበር ማለት ነው። ኦኬ። ስለዚህ የአሜሪካ የጦር መርከቦች እዚህ አካባቢ ዝር አይሉም። ምክንያቱም ሚሳኤላቸው ስለሚደርስ የኢራን እዚህ ማዶና እዚህ ሳይፕረስን የሚመጣት እኮ እዛ አካባቢ የአሜሪካ የጦር መርከብ ስላለ ለሱ ያለሙት እዛ ጋር የሚደርሰው። ስለዚህ ምንድነው ይሄ የሚያሳይ? ይሄ ይሄ ተራራ ነው። እዚህ ተራራ ውስጥ ተደብቀው ነው የሚነፉት። ሁቲ ምን አደረገች? ይሄ ተራራ ነው፣ እዚህ ተራራ ውስጥ ተደብቀው ነው ይሄን የሚነፉት። እኛም እዚህ ውስጥ ተደብቀን ተስካረን ስለምንነፋ እዚህ አካባቢ ዝር አይልም ማለት ነው። ገብቷል? ግን የሰረከውን የመታውን ዕቃ እኮ ወጥቶ ለማምጣት ምን ያስፈልጋል? ባህር ኃይል ያስፈልጋል። ገብቷል? ባህር ኃይል ለምን እንደሚያስፈልገን እናውቃለን። በመሰረታዊነት ደረጃ ግን ምንድነው እኛ ብያለሁ፣ እኛ ላንድ ፓወር ነው። መሬቱም የሚያግዘን አየሩም የሚያግዘን ሁሉም የሚያግዘን ሆነን ባህር ኃይል ያስፈልገናል ብለን የምንለው መደመር ስለሆነ ነው። ተጨማሪ ኃይል ሲነርጂ ለመፍጠር ነው። ህልውናችን ግን መሬት ላይ ተመሰረተ ነው። ያ እንዳለ ሆኖ ይህን ቦርደሩን እስቲ ድንበር መስመሩን አጥፋውና ተመልከቱ። ቁልቁል አሁን ይህንንና ይህንን ምድር መለየት ትችላለህ? ይሄኛው መሬት ባህር ይገባዋል ይሄኛው አይገባውም ብለህ ማለት ትችላለህ? ያዋጣል? ባህሩ እኮ እዚህ ድረስ ነበረ ወዳጄ። እዚህ ኤርትራ ላይ ጨው የምታፍሰው እኮ የቀይ ባህር ውሃ እኮ በዚህ ገብቶ ስለነበሩ ማለት ይሄ ይገባሃል አይገባህም የሚባል አይደለም። እዚህ ጋር ያለ ማነቆ እዚህ ጋር ያለችውን ኢትዮጵያን አይመለከታትም ብለህ ልትል አትችልም፣ ጅል ካልሆንክ በስተቀር። አንተስ ይገባኛል አይገባኝም ክርክር ውስጥ አንገባም የምልህ ቅድም መጀመሪያ ላይ ያልኩህ ይሄን ነው ማለቴ። ወፉ ይሄ አላል ኢትዮጵያችን ነች። ቦርደሩን አጥፋውና ተመልከተው። ይሄ ኢትዮጵያን አይመለከታትም። እነዚህ እዚህ ላይ ቁጭ ብለው ተራ ላይ ቁጭ ብለው ይሄን ከዘጉ ኢትዮጵያ እዚህ ላይ ቁጭ ብላ ይሄን መዝጋት አትችልም። እዚህ ላይ ቁጭ ብላ ይሄን መዝጋት አትችልም። መዝጋት ከቻለች መምታት ከቻለች ማለት በሚሳኤልም በድሮንስ መምታት ይችላል። እንደ ሁቲ ደግሞ ድሮንስና ሚሳኤሉ ከሌላ ሀገር አምጥተው ሳይሆን እኛው ራሳችን እናመርታቸዋለን። ራይት አሁን ሲፓወር ነን ማለት ነው። እኛ ራሳችን ያ ምንም ጀልባ ሳይኖረን ምንም የጦር መርከብ ሳይኖረን በሚሳኤልና በድሮንስ ብቻ ሲፓወር ነው። አሁን ላይ ባቤል መንደብ መዝጋት መክፋት ይችላል። ቀይ ባህር መዝጋት መክፋት ይችላል። ሪስፖንሲብል ስቴት የመሆን ጉዳይ ነው እንጂ ስማ የወያኔ ጉዳይ ለቀጠናው ሰላምና መረጋጋት አደጋ ነው ብሎ ማሲንጋ ጠዋት ማታ የሚሮጥ ምንድን ነው ካልከኝ ኢትዮጵያ እዚህ ጋር ሚሳኤሎች አሏት።
እዚህ ጋር ድሮንሶች አሏት። ግብጽ የምትፎክረው በዚህ በቀይ ባህር መጣለው ብላ ነው። በዚህ ከመጣች ይሄን ከዚህ እነዚህ ከዚህ ላይ እንደሚመጡት ሁሉ እኛም ከዚህ ላይ እንመታለን። ስንመታ ባህር ይዘጋል፣ የጦር ቀጠና ይሆናል ነው ራይት። ቀይ ባህርን ያለምንም መርከብ በሚሳኤልና በድሮንስ መዝጋት ከቻልክ አንተ ሲፓወር ነህ ማለት ነው። ዘመኑ ያመጣው ነው። አሁን ምን የሚያደርግ ላንድ ፕላስ ሲ። ከዚህ ቀደም የነበረው ምንድነው? ላንድ ፓወር መሆን ብቻ ነበር አንዱ። ከዛስ ሲ ፓወር መጣ። አንዱ ይዘህ ከቀጠልክ ትበላለህ። ቻይና የተበላችሁ በዛ ነው። ሩሲያ ራሱ የተበላችሁ በዛ ነው። ላንድ ፓወር ነው ሩሲያ። ዩክሬን የምትዋጋው ለምንድን ነው? ዩክሬን የምትዋጋው መጥተው ብላክሲ ከባልቲክ እስከ ብላክሲ ያዙባት። ባልቲክ ከላይ ነው እንግሊዝና እንትና እነዚህ ኖርዌይ ምናምን የሚባሉት ባልቲክ ሲ የሚባለው እዛ ጋር ሩሲያ ያለቻት መስመሩ ዘጉበት። ከዛ የምታልፍ እንግሊዝ አለች። እዛ ባልቲክ ይባላል። እዚህ ደግሞ ብላክሲ ይባላል። ዩክሬን ጋር ሁለቱን የሚዘጓት የሚሞክሩት ሩሲያ። ለምን? ጠላቶቿ ባህር ኃይሎች ናቸው። ዋና ሩሲያ ደግሞ የምድር አይደለም። በዛና በዚህ ሲዘጉባት ሩሲያ ምን ደረገ ታውቃለህ? ቀጥ ብላ እስከ ጃፓን ድረስ ባቡር መስመር ዘረጋች። ባቡር ላንድ ፓወር ይባላል እሱ። አየው፣ ከሞስኮ እስከ ሩሲያ ጃፓን እኮ ነው ባቡር። ቻይና ደግሞ ከዛ ታይዋን ላይ ሲዘጉባት ምን አደረገች? ባቡር መስመር እስከ ድረስ እስከ ሩሲያ ድረስ እስከ ተርኪ ድረስ ቱርክ ድረስ እስከ ኢራን ፓኪስታን። እኛም እዚህ ጋር ሲዘጉብን ይሄን ባቡር ዘረጋል። አሰብ ከተዘጋሉ ጅቡቲ መስመር ገባል። ባቡር መስመር ሰራንበታል። አሰብን ሲዘጉብን ባቡር መስመር ዘረጋል። ሌላ ምን ይቀጣ? በበርበራ ደግሞ ሌላ ባቡር መስመር ይመጣል። እሺ አሁን ግን ያመጣው ቴክኖሎጂ ሰምታል እንዴ? ዩክሬን መጣ ኢራን እንዳጠቃ ይሰማል ወፍዬ። ዩክሬን መጣችና የኢራንን መርከብ መታቸው። የኢራን መርከብ ቤት እንዳለ ታውቃለህ? ካስፒያን ሲ። ዩክሬን ከአውሮፓ ተነስታ ካስፒያን ሲ መጣ። በምን? በድሮንስ። ወላሂ እኔ እዚህ አፍንጫዬ ስር ያለውን ቀይ ባህር ላይ እንደው አፍንጫችን ስር እኮ ነው ያለው ወፍዬ። እና በምንድን ነው ይሄን ያለው? ቻይናስ በምን እንትና ማለት ኢራን በምን አሸነፈች? ከላይ በምን አሸነፈ ብያሰላለሁ። የምድር ኃይሉ ለካ ወሳኝ። እዚህ ምድር ላይ ቆመህ በታንክና በመትረየስ 800 ኤሪያ ላይ ካለ ያ ቦታ ተጥቅሙ ጭምታ ድሮንስ ሲጨመርበት አበቃ። በድሮንስ ባህር ኃይል መገባት ይችላል። ባህርን መቆጣጠር ይችላል። ቀይ ባህርን መቆጣጠር ይችላል። በሚሳኤል እና በድሮንስ ይሄን ኤሪያ መዝጋት እንችላለን። እንደ ሁቲ አማጺ ስላልሆነ እንደ ሁቲ ሳቦታይ ስላልተፈጠረብን እንጂ ይሄን ኤሪያ መጥቼ ዘጋለሁ ብለህ ካልክ ተስካሪም ይነፋል። አንድ ጀልባ ሳይኖርን ከጥቅም ውጭ ነው የምናደርገው ይሄን ኤሪያ ማለት ነው። አንድ ጀልባ ሳንገዛ ነው። ግን ጀልባ ያስፈልገናል። አዎ ለምን እንዴ? ወሬ ነጋሪም ቢሆን ከላይ ከማፕ ይሄ የቢቢሲ እንትን ነውና አቀራረጣው በጣም ደስ ይለኛል። ከፍ ብላችሁ ላይ ብታዩት ይኸውላችሁ ቀይ ባህርና ኢትዮጵያ እንደዚህ ናቸው። እንደዚህ የምትነጻጸላችሁ አይደሉም። እና ኢትዮጵያ ትገባለህ ትወጣለህ፣ ቀይ ባህር ይመለከታል አይመለከትም ብትል ወፉ አሁን ያን ባህርና ይሄን ምድር መቀየር ትችላለህ። ቀይ ባህር የተፈጠረው ይሄ ረፍት ቫሊ ሲከፈት ነው። እንደዚህ ብርግድ ብሎ ሲል ነው አይደል ወፉ? ይሄ ቀይ ባህር እኮ ይሄ ነው እኮ። እነዚህ ሐይቆች ታዩዋል። እነዚህ ሐይቆች እኮ የዚህ ቀይ ባህር ውሃ ናቸው። በጊዜ መሬቱ ከፍ እያለ ሲሄድ ይሄ ነው። አሁን ደግሞ የተበረገደ ነው። አምላክማ አስቦካክቶን አንድ ሰሞን ግን እግዚአብሔር ግን ምን አድርጌው ነው እኛን እርዝግሪክ ማሳየ እያለችው አለች። እስካሁን ድረስ ታስቀኛለች። ያፍርብኛል እንዴ ምንድን ነው ያለችው? እርዝኩ ካልታየኝም ብላ ያለችው እኛን እርዝኩ ትንሽ አባብሎ አብላሉ ሽሩሩ አጫውቱን ላሻል አድርግ። እግዚአብሔር ይወደናል እኮ አይደል? ወፊ ቬኔዙዌላ ያደረገው ላይ ታላል አላባበላቸው እንደኛ አለማለቀቃቸው ይዟቸው ወደ ባንድ ቡሶን የሞተው አይደል ነው። ወር ያለቀብኝ መሰለኝ ወይ አይበቃኝ። ይሄን አውርቼ ባበቃ ማአት ከማወራ አይሻል እርዝኩ ምናምን አለው እንዴ? ኤኒዌይስ ላንድ ፓወር
ሲፓወር ምናምን የሚሉ ጉዳዮች እነዚህ ናቸው። እዚህ አካባቢ ሆነን የምንቆጣጠረው ኤሪያ ስለሆነ ብዙም የሚያሳስባል። ዋናው ኮንሴፕታችን ግን ምንድነው? ሁለቱን ያጣመረ ኃይል ነው የሚያስፈልገን። ሁለቱን ምድርና ሲን። አሁን ባለው ሁኔታ ደግሞ ወሳኙ ነገር ምድር ኃይል ሆኗል። አሁን ላይ ኢራን ኃይለኛ ማሳያችን ናት። ከኢራን ቀጥሎ የመን። ኢራን የዓለም አንደኛውን ኃይል አንደኛውን ሲፓወር እኮ ነው። በድሮን ስለ በሚሳኤል ተስካሩን ከነፋችለት ኢትዮጵያ የግብፅን ባህር ኃይል ከጥቅም ውጭ ማድረግ ምናምን ጉዳይ አሳሳቢ ምንም አያሳስብህም ማለት ነው። እና ባዶ ፉከራ ሳይሆን የምንሰማው እኛ እንዲህ በመሬት ላይ የተመሰረተ በማፕ ላይ የተመሰረተ ነገር አይተን ይሄ ቀይ ባህር ጨዋታ አንጫወት፣ እዛው ተጫወቱ። የአባይ ጉዳይ እዛ ሰፈጣ አንሳፈጥ። ይሄ ከሌለ ይሄ ነው፣ ይሄ ከሌለ ይሄ ነው ብለን አንልም። ምንድን ነው የምናደርገው? አቅማችን እያጎለበትን ምድር ኃይላችን እያጠናከርን አየር ኃይሉንም እያጠናከርን ሳይበሩንም እያጠናከርን ባህር ኃይሉን እንገነባለን። ባህር በር ማግኘታችን እርግጥ የሚያደርገው ምንድን ነው? የፈረጠመ ጉልበት ነው። የጠነከረ ትስስር ነው። ትስስሩ ሲጠነክር ጉልበቱ ሲፈረጥም ለምን ያጣሁን ነገር ተለምነ ታገኛለህ ማለት ነው። አብነስ ደግ ወፍዬ ከእንግሊዝ ወደ ቡልጋሪያ በረራ ከእንግሊዝ ወደ ቡልጋሪያ ሰመር ስቴት ነው፣ ሰፈር ነው፣ ቤት እየሰራን ነው፣ ሱቅ እየሰራን ነው። እንግሊዝ አካባቢ ጀምረው የነበሩት ሪል ስቴት በ3 ወሩ ሸጦ ጨርሰዋል። አሁን ደግሞ ቡልጋሪያ ሰፈር ጀምረዋል። እንሂድ እዛ እያልኩ ነው። በረራ ወደ ቡልጋሪያ። ሱቅና መኖሪያ ቤቶችን መግዛት የምትፈልጉ በዚህ ስልክ ደውሉ ይሏቸዋል። ከነፃ ሚዲያ ነው የመጣ ነው ብላችሁ ካላችኋቸው ደግሞ ሰመር ስቴቶች ቅናሽ ያደርጉላቸዋል። አስተካው ነው ቡልጋሪያ ድርጅታችን ሰመር ሪል ስቴት ሲጠበቅ የነበረውን የቡልጋሪያውን ሳይት ለሽያጭ አቀረበ። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ያዘጋጀን ሲሆን በተመሳሳይ ሰፋፊ የንግድ ቦታዎችንም ከ50% የባንክ ብድር ጋር ይዘንላችሁ ቀርበናል። ከዚህ በፊት በሴቶች አደባባይ የገነባናቸውን ቤቶች ያስረከብን ሲሆን በእንግሊዝ ኤምባሲ ያሉትን ቤቶች ሽጠን እንዳጠናቀቅን ይታወቃል። ታዲያ በአዲሱ ቡልጋሪያ ሳይታችን ላይ ቀድሞ ለሚመጡ 10 ደንበኞች በካሬ በ89 ሺህ ብር እንዲሁም እንደያከፋፈሎ እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት